ይጠይቃታል። ይሁን በዚህ ሰዓት ምንም ጠይቃት ጥያቄ እንኳን ደስ አለ እናት መንገድ ነው የመጣሽው እንግዲህ ደህና ነሽ? እንዴት ነሽ? እግዚአብሔር ያክብራችሁ። አሜን። እግዚአብሔር ይስጣችሁ። እኔ ጊዜ ነበረ ጥያቄው እናትን በደንብ አድርጋ እቅፍ አድርጋ በኋላ ምን ጓንደ ሲያርፈል ወጥቷል። አናንያ እንደዛ በጉጉት ስትጠብቃት የነበረችው እናትህን ያገኘው እስቲ እያትና አቀፋት። ወይንሸት ልጅሽ ነው? አዎ። ግን እንደ እናትና እንደ ልጅ እንደነፋፈቀ አይደለም ስትገናኙ ያየሁባችሁ ስሜት። በእውነት ቀፊ ውስጥ አንዴ ልጅ እውነት አናንያ እናትህን እስኪያት ብዙ ነገር እያወራን ነበር አብሻንተ በወጣ ሰዓትና እኔ ላንተ ጓጉቼ ነበር እናትህን እስከማያት ድረስ። ኧረ እኔ ራሱ በጣም ይጓጓሁት እያመንኩ መሰለኝም እኮ ለዛ ነው። አይ እኔ አለው እኮ እኔ ጊዜ ነበር የምጠብቀው እነሱን እንትን ለማለት ጊዜ ነበር የምጠብቀው። ፎቶአቸው ነበረኝ እምቢ ካሉኝ እንኳን በህግ ጠይቃለሁ ብዬ ሁሉ ወይኑ ላስቤ አቅጄ ጊዜ ነበር የምጠብቀው እንጂ ዝም አላልኩም። እኔ አውቃለሁ እንዳሉ ከኋላቸው ሰዎች ጠይቃለሁ። በስልክ ማውራቸው አንዳንድ ሰዎች አሉ እና አውቃለሁ ደህንነታቸው ምናምን ሰማለሁ። ለዛ ነው እነሱ አያውቁም። እንዴት ልጆችሽን ትተሻቸው እንደሄድሽ በምን አይነት አጋጣሚና እስካሁን እስከ ልጆችሽ ውጪ የነበረሽ ህይወት? አዎ በጣም ያኔ በዛ ከነሱ ጋር ያሳለፍኳቸው ጊዜያት ከባድ ነበሩ በጣም። በቃ የሰው ልጅ ያሳልፈዋል ይሄንን ብለሽ የማትዩን ነገር ሁሉ አሳልፈን ያሳደግኳቸው። እሱ የ6 ዓመት ነበር እኔ ትቼው ሲሄድ ቤት ኪራይ ከፍዬ ራሴ ምግባቸውን ትምህርት ቤታቸውን እኔ ብቻ ነበር እና በኋላ ሳየው የቤተሰቦቹም ጫና በዛብኝ። የሆነ ነገር በቃ ደስ የማይል ነገሮች ከዛ በቃ ትቼላቸው ለእነሱ ነው የተውኩላቸው። ሁለተኛውንና አናንያና ሁለቱን ትቼ ሄድኩኝ ቤተሰቦቼ ጋር ሄድኩኝ። አክስቴ ጋር ሄድኩኝ። እሷም ደግሞ ምንም አላለች እንኳን መጣሽ አለችኝና ወዲያውኑ ትንሽ ምንም ያህል እንትን አላለችም። ወዲያው በ2 ወሩ ወደ አረብ ሀገር ላከች። ትልቁ ልጄ እናቴ ስለነበር የምታሳድገው እኔን ወደ አረብ ሀገር ላከችኝ። አረብ ሀገር ወደ 8 ዓመት ኮይት ቆየሁ። ወደ 8-9 ዓመት ቆይቻለሁ ብዙ አረብ ሀገር። በኋላ መጣሁ 4 ዓመት ኢትዮጵያ ተቀመጥኩ። ተመልሼ ደግሞ አሁን ዮርዳኖስ ሄድኩኝ። ዮርዳኖስ አሁን 6ኛ ዓመቴ 7ኛ ዓመቴን አሁን መጣሁ። አሁን በዚህ አጋጣሚ ነው የመጣሁት ዮርዳኖስ። ስለ ሁለቱ ልጆችስ ምን ታስቢያለሽ? ጠይቅ ነበር በዛን ሰዓት ራሱ ማንንም እንትን አላምንም ሰው ማንንም አላምንምና ራሴ እየደወልኩ ጠይቃለሁ። ለዚህ ነው አሁን ብዙ እንትን ያላለኝ። እኔ ስለነሱ ደህንነት ከነሱ በላይ ነው እኔ የምጠይቀው አውቃለሁ። አናንያ በቴሌቪዥን መጥቶ ሲፈልግሽ እናቴ ታስፈልጊኛለሽ ያንዳንዱን ነገር ቪዲዮውን ያየሽበትን ሁኔታና የተሰማሽን ስሜት ብናቀው ደስ ይላል። ያኔ ትልቁ ልጅ ቪዲዮውን ዮሐንስ ይባላል። ቪዲዮውን ላከልኝ። እሱ ልኮልኝ ነው እንደውም ያወቅኩት። ላከልኝና የት ነው ያለው ስለው እንደዚህ ኢቢኤስ ሄዶ እንደዚህ ብሎ አለኝና ቶሎ መተሽ የሆነ ነገር በይና ሂጂ ምናምን አለኝ። እሺ አልኩት። አለቀስኩኝ በሰዓቱ እሱን እያወራሁት አለቀስኩና በቃ ወዲያውኑ ከሰዎቹ ጋር ነው የተነጋገርኩት። ምንም ጊዜ አልሰጠሁት። እሺ ብዬ በቃ ልሂድ ስላቸው ብዙ ነገር ነው ያበላሽሁት። የኔ መሄድ እዛ ጋር አረብ ሀገር ላይ ብዙ እንትን አለው ተጽዕኖ አለው የኔ መምጣት ወደዚህና ከስራሽ ላይ ወደዚህ መምጣት ለስራ ብቻ ሳይሆን ብዙ ነገር አለ። እነሱ ከኔ ጋር ብዙ ነገር ነው እንትን የሚሉትና ያንን ሁሉ ነው በቃ ለ16 ዓመት ፍቃድ ሰጥተው ነበር እዛ የመኖሪያ ያኔ የፈለግሽበት ቦታ ማንንም መንግስት ምንም እንደፈለግሽ መስራት የምትችይበት የሆነ ችግር ቢደርስብሽ መንግስት ላንቺ ኃላፊነት ወስዶ እንደዛ አይነት ፍቃድ አግኝቼ ነበርና
ጥበቃ አለሽ ያው ከመንግስት እንደዛ አይነት ነበርና ያንን ነው በቃ በላሽቼ የመጣሁት ራሱ ልጅሽን ለማግኘት። እውነት አበላሽሁት በቃና እሺ እኛ ምን ቸገረን ምናምን ብለው እነሱም ከንተን አደረጉ ከነሰሉት። ልጅሽ አድጎልሻል፣ ትልቅ ሆኗል። እሱም ራሱ በጉጉት ነው እየጠበቃት ያለው። ብር ራሱ አልነበረኝም ስለ ከአንዱ ተበድሬ ነው ዝም ብዬ 150 ብር ተበድሬ፣ እሱ ነው ጓደኛዬ ነው እንደውም እዚህ ድረሱላ ከጦር ኃይሎች እዚህ ድረሱላ ችሎኛ መጣኝ ማለት ነው። እና አጎቴ ሁላ በጣም ተጨንቆ ነበር። ብር የለኝም ላክልኝ ስለው እሱ ራሱ ስራ ትቶ ትንሽ አሞት ነበር። እሱ ስራ ስላልነበረው በቃ ባለኝ ነገር ላግዝ ብሎ 200 ብር ልኮልኝ ወደ ቤት መግባያ ብሎኝ ብቻ እንጃ። ከዛ እዚህ ስመጣ በጣም ብዙ ብር አገኘ። እናትህን ማለት ነው በብር ማትተመን ትልቅ እናት። ጀመር እግዚአብሔርን ሙሉ ህይወት የተጠብቀው የነበረው ነገር ነው። ራሴን ካወቁ ጀምሮ በቃ የሷን ፊት አይኗን ብቻ ምንም ትሁን ብቻ አይኗን ብቻ እንዳየው ነበር ፍላጎቴ ማለት ነው። እሱም ተሳክቷል። እንደውም ልደታ ስለት አለብኝ ኧረ እግዚአብሔርን የዛን ጊዜ ተሳልኩት። ስለቱ ሰመረ ማለት ነው። ይኸው ሰምሯል። እንደውም 1 ወር ነው የቀረኝ። እሱንም ከየት አምጥቼ እስካሁን አልደረሰልኝም። ያው ማለት ልደታ እስካሁን ምንም አልተባልኩም። ምንም መልስ አልሰጠሽኝ ብዬ እንትን እያልኳት ነበር፣ እያወራኋት ነበር። በቃ እንደዚህ ሲሄድ አወራታለሁ በቃ እና በቃ ብርም የለኝም ግን ከየት አምጥቼ እንትን እልሻለሁ እስቲ አንቺ ታውቂያለሽ። በዚህ ሳምንትም በ2 ሳምንት ውስጥም ገና 1 ሳምንት ይቀረዋል፣ 2 ሳምንት ይቀረዋል እና እሱን ተስፋ አድርጌ ነበር። ደሞችም ነገር ስላጋጠመችኝ አሁን ኬስ ሰርቼ አመጣለሁ የሚል ነገር አለ። እሱን ነበር እያሰብኩኝ ነበር። ይሄው እግዚአብሔር ደግሞ አደረገችልኝ። ተመስገን። ምስጋና ብቻ ትልቁ ነገር ምስጋና ነው። እኛ የምናደርገው ነገር ሳይሆን ያ ሁሌም ለሚደረግልን ነገር የምንሰጠው ቦታ ነው ትልቁ ነገርና ወይንሸት ልጅሽ አልተቀየረም? ተቀይሯል። ትልቅ ሰው ሆኗል። ትንሽ ነበረ፣ በጣም ቀይ ነበረ ምናምን። አሁን ትልቅ ሰው ሆኗል። 6 ዓመት ላይ ነው ጥለሽው ሄድሽው? 6 ዓመት ላይ ትንሽ ውስጥ የሱታች 3 ዓመት ከ6 ወር እንደዛ። ሁለቱን ትተሻቸው ሄድሽ። ምን አይነት ስሜት አለው ግን ልጆችን ጥሎ መሄድ? ከባድ ነው፣ በእውነት ከባድ ነው በጣም። ለረጅም ዓመት አረብ ሀገር ሆኜ እንኳን በቃ ትንሽ ያስረሱኝ የአረቦቹን ልጆች አሳድግ ነበረ። እነሱን ስታስቢስ? እነሱን ሳስብ ደግሞ በቃ ቶሎ ብዬ ስልክ ይዤ ወደ መደወል ነው። ደውዬ እንዴት እንደሆኑ ምናምን ጠይቃለሁ። በቃ ትክክል አልሆንም። እነሱን ያስብኩለት ስራ ራሱ መስራት አልችልም። በቃ እንደው በጥቂቱ ብትነግሪን ከነሱ ጋር የነበረሽን ቆይታ ትንሽ ብናነሳው ደስ ይለኛል። ልብስ አጥቤ አንድ ቀን ማበላቸው አጥቼ በጀርባ ያዚ ነበረ አንዱ። ይሄን እንደዚህ በእጄ ይዣለሁ፣ ያንን በጀርባ ይዣለሁ፣ አንዱን በዚህ ይዣለሁ። ምን ልስጣቸው? ከዛ እየሄድኩኝ ዝም ብዬ ስራ አጥቼ ማለት ነው እየሄድኩኝ አንድ ሴትዮ በር ላይ ቆመው ቁጭ ብለዋል። ትልቅ ሴትዮ ናቸው። ቁጭ ብለው በር ላይ ይጫወታሉ ከሰው ጋር። እማማ እኔ ልጆቼን እርቦብኛል አልኳቸው። እንዴት አይነት በቃ እንጀራው እስካሁን አይኔ ላይ የሰጡኝ እንጀራ አልኩሽ። ኧረ ልጄ እኔ ራበኝ ምናምን ብለው አምጥተው ሰጡኝ። ከዛ ያንን ይዤ ሄጄ ለነሱ እንደዛ አድርጌ አሳደርኳቸው እና ይሄን ያህል ማለት ይሄን ያህል ነው እነሱን ለማሳደግ የከፈልኩት። በቃ ትምህርት ቤት ሰራ ነበረ። ከዛም አልተሳካም፣ ወጣው። ረጅም ጊዜ ሰርቼ ከዛ ምን እንደሚያጋጥመው አላውቅም። ብቻ ከዛም ወጣው፣ አልተሳካልኝም። በቃ ምን ልበልሽ ብዙ ፈተና። በቃ ልብስ ማጠብ ጀመርኩ፣ በየቤቱ እየዞርኩኝ እንጀራ መጋገር ጀመርኩ። ልጅ ነኝ ገና የ20 ምናምን እንደዛ ነኝ። በቃ እንደዛ አድርጌ ነው እንጀራ በየቤቱ ጋግሬ ልብስ አጥቤ ነው ያሳደኳቸው። አልጥላቸውም ብዬ ነው ብዙ ነገር። ቤት ኪራይ አለ፣ ወተት አለ ለነሱ ጠዋትና ማታ ነው ወተት እንትን ምለው። የቤት ኪራይ አለ፣ ምግብ አለ። በቃ ይሄንን ሁሉ የትምህርት ቤት እኔ ነኝ ብቻዬን። በቃ
እንደውም ቅዱስ ሚካኤል አቃቂ ዓለም ገና ሚካኤል ነው። አዎ እነሱ አስተዳደሩ ጠርተውኝ በቃ በጣም አዝነው ማለት ነው። ዋናው አስተዳደር ጠሩኝና ነይ እናቴ ነይ ቢሮ ፈልግሻለሁ አሉኝና ጠርተውኝ የትምህርት ቤት ለልጆቹ እንዳትከፊ ለሶስቱም እንዳትከፊ እሺ አሉኝ። እሺ አልኳቸው በቃ እና ሶስቱንም በነፃ ሚካኤል ቤተክርስቲያን ያስተምሩልኝ ጀመረ። እዛ እንደዛ እያልኩኝ አሳደግኳቸው እስከዛ ጊዜ ድረስ። አንደኛ በጣም ሁለተኛ የጓጓሁት ነገር ቢኖር አያቴ ማየት ነው። የሚፈልገውን የሚወደውን ነገር ማግኘት በራሱ ደስ የሚል ነገር አለው። ከዚህ በኋላ ደግሞ ሰፊ የቤተሰብ ጊዜ ስለሚኖራችሁ እሱን ጊዜ ለእናንተ እንሰጣለን። ግን ሁሌም ቅዳሜ ላይ ስትገናኙ ደስ ስለሚለን ኬክ ሻምፓኝ አድርገን እኛ ከዚህ እንሸኛችኋለን። ከዛ ደግሞ ካሜራ ይከተልና የቀረውን ቤተሰብ ደግሞ እንዴት ሆኖ ጊዜውን ያሳልፋል የሚለውን እንከታተላለን። እንኳን ደስ ያላችሁ ልንላችሁ እንፈልጋለን። እኛ እናመሰግናለን። ከ20 ዓመት በኋላ እንግዲህ እናት እና ልጅ ተገናኝቷል። ልጅ ነበር እናቱን ፍለጋ የመጣው። እናትም እንግዲህ ከስደት ልጇን ለማግኘት ብላ ዛሬ ተገናኝታችኋል። ስለተገናኛችሁ በጣም ደስ ብሎናል። አናንያ ጓደኛ ያለ ስትለኝ ነበር ቅድም አይደለ? እስኪ እንጋብዘው። ባለውለታዬ ነው ብለሃል። ስላገኙት ቅድም ሲያነሳ ነበር ስላንተና ጓደኝነታችሁ እና ያደረገልኝ ነገር ሲል ነበረ። ያን ያህል ባይሆንም ያው ጓደኝነት አለ አይደል? አብሮ ማደግ ያው የሆነ ህይወት ተመሳሳይነት አለ። እኔም አብዛኛው ፋሚሊ ጋር አላደኩም። አያቴ ጋር ነበር ያደኩት። ፋዘርን ቅርብ ጊዜ በጊዜ ሂደት ነው ያገኘሁት። በዛም ፕሮግራም ማዘር አረብ ሀገር ከሄደች በኋላ እንደ ድንገት ታይና ለምን ወንድም ጓደኛን አታግዝም ነው ስትል እንደ ድንገት አምና ፋሲካ ምናምን መሰለኝ ከጾም በኋላ ተሰብስበን መጣን። እንደቀል ያው ስራም ስላልነበረን እና ያው ዛሬ ደርሰናል። እግዚአብሔር ይመስገን። የወይንሸት ልጅ ነው አበብ ሃናኒ በያት። ሃናኒ ሙሉ ወርቄ ነህ እንዴ? ሃናኒ ሃናኒ ነው እንዴ? በስመ አብ ትልቅ ሰው አድቋ እናቴ ደህና ነህ? አለሁ ቆይ እሄዳለሁ። እንዴት ነህ? ደህና ነህ? እንዴት ነህ? ቁጭ በላ
ቁጭ በሉ ሁላችሁ ቁጭ በሉ እና ቁጭ በሉ እዚህ ቁጭ በሉ እናንተ። ወይኔ አያት ነች እሳቸው አያት ነች። የኔ ትልቅ ሰር ምን አያት ነኝ። ረገፉ እኮ የኔ ተስፋ ገና ነው። ክስት ሰውነቴን እኔ ቁጭ በይ ሚሚ ነይ ቁጭ በይ ጸጉን ግቡ ነይ ቁጭ በይ ነይ ውዴ ነይ ማርዬ ነይ ጸጉ አባቴ ነይ ጸጌ እኔ ትልቅ ሰው ክስት አለ የኔ ተስፋ ና ቁጭ በል እስኪ ና ቁጭ በል ና ቁጭ አንቺ ትልቅ ሰው አይረክ ነይ ቁጭ በይ እናቴ እሺ ና ልጅ ና አኒ ገደና አለ አለሁ እንዴ የት ነበርክ ነገር ውጭ ነህ ውጭ ሄዳለህ እኮ አባዬ አዚዙ ነኝ አይደልኩም እዚሁ ሀገር ውስጥ እቺ ማናት እናቴ የኔ ተስፋ ምነው አንተን ማሳደግኩ አልኩኝ እኮ ነው ትንሹስ ትንሹ አለ ጃቢ አለ ወይኔ ጌታ አናኒን ስላገኘሽ ደስ አለሽ እንዴ? አዎ እውነት ሙች ደስ ብሎሻል? እኔ አናኒን ወደዋለሁ። ሁላችሁ ግቡ፣ ተኝታችሁ ንቁ፣ አግኝታችሁ ተደሱ፣ ወልዳችሁ ሳሙ። አሜን። ሁላችሁ ግቡልኝ። አሜን። የኔ ጌታ ህይወቴን አመጣው እንዴ እናቴ። ወይ ጉድ